عيد مبارك كل عام وأنتم بألف خير. ክቡራንና ክቡራት ወድና የተከበራችሁ ተመልካቾቻችን ልዩ የበዓል ፕሮግራማችን ሞቅ ደመቅ እንዳለ እንደቀጠለ ነው። እናንተን ያዝናና ማዝናናት ብቻ አይደለም ደግሞ ቁም ነገርም ያስጨበጠ በዓል መስላችሁ እንድታሳልፉ እነሆ አሁንም ፕሮግራማችን ቀጥሏል። ቀጣይ ፕሮግራማችን ደግሞ እጅግ አዝናኝ ፈታኝ ደስ የሚል ፕሮግራም አለን። ወደዛ ከማለፋችን በፊት የክብር ስፖንሰሮቻችንን እናመሰግናቸዋለን። የዚህ ፕሮግራም አጋር ሆነው ፕሮግራማችን እንደዚህ በአማረ እንድናቀርብ ያደረጉን አጋራቶች ዲዋን ሪል ስቴት አክሲዮን ማህበር ነው። ዲዋን ሪል ስቴት አክሲዮን ማህበር ገኛ ወሎ ኮምቦልቻ ነው። ወሎ ኮምቦልቻ ላይ ከባለ 1 መኝታ እስከ ባለ 3 መኝታ ስቱዲዮን ጭምር እንደዚህም ደግሞ ሱቅ የገበያ ማዕከሎችን ጭምር ገንብቼ በአጭር ጊዜ አስረክባችኋለሁኝ እነሆ ኑቶልና መስራች ነው ያለን ነው። አድራሻቸው 0911271440 0921448787 09214587 ላይ ታገኛቸዋላችሁ። ወሎ ኮምቦልቻ መኖር ናፈቃችሁ እነሆ እድሉ አሁን ነው። 70% ከወለድ ነፃ የተመቻቸ ረጅም ጊዜ ቁጠባ ተመቻችቶለታል። ብድር 30%ን ብቻ ገንብታችሁ ቤት ይኖራችሁ ይላችኋል። ሌላ አጋራችን እንዲህ አሳመረልን። እንግዲህ ዲኮሩንም እኛንም በደንብ ደመቅ ያደረገንና በጣም ቆንጆ ያደረገን አይመን ዲኮር ነው። አይመን ዲኮር የተለያዩ የዲኮር አገልግሎቶችን ይሰጣል። እንዲሁም የተለያዩ አልባሳቶችን ለሰርግም ሊሆን ይችላል፣ ለቀለበት፣ ለኒካህ ያከራያል ማለት ነው። አይመን ዲኮር በሚገኘው ኮምቦልቻ ነው። እንግዲህ በስልክ ቁጥራቸው ከታች በተቀመጠው የስልክ ቁጥራቸው ደውለው አይመን ዲኮርን ማግኘትና ዲኮርም ከፈለጉ አልባሳትም ከፈለጉ ከነሱ ጋር መስራት ይችላሉ። እናመሰግናለን አጋሮቻችን ስለሆናችሁ። ኸሊዶ ጥያቄ ልጠይቅሽ። ልጠይቅ ነበር ሁሌ አንቺ ነሽ የምጠይቅኝና ዛሬ ልቅደምሽ ትንሽ። ቅድምም ልጠይቅ ብዬ ሰርፕራይዝ ስላደረኩ አዎ በቃ ያው እኔ አይነሽን ጨፍኛ አይደለም። የመሬት እምብርት በመባል የሚታወቅ ቦታ አለና ይህ ቦታ የት ነው ወይንም ማን ነው? ሁጃጆች ሲከተሙበት መካ ማሻአላህ። አሁን በተለይ ደግሞ በጣም ብዙ ሁጃጆች የሚገኙበት ቦታ ነው። ያው መካ የመሬት እምብርት በመባል ይታወቃል። ይሄ ደግሞ ሳይንቲፊካሊም ወይንም እንደ ሳይንስም የሚታወቅና የተረጋገጠ ነገር ነው ማለት ነው። እና መካን እንግዲህ ስናወሳ እስኪ ወደ ኋላ እንመለስና ከመጀመሪያው ከአገነባቡን ጀምር። አይዋ እንደምናውቀው እንግዲህ ከሐጅ አርካኖች መካከል አንዱ ጣዋፍ ማድረግ ነው። ጣዋፍ የሚደረግበት ደግሞ ማን ነው? ካዕባ ነው። እሱ እንዴት ተገነባ? ካዕባ ነው። ትክክል ነሽ። ካዕባ እንግዲህ የተገነባው መጀመሪያ በነቢዩላህ አደም ጊዜ ነው። እሳቸው ናቸው አለይሂ ሰላም እሳቸው ናቸው የገነቡት። ከዚያ በኋላ ግን ያው በነቢዩላህ ኑህ አለይሂ ሰላም ጊዜ ያው ከፍተኛ የሆነ ማዕበል ተከስቶ ስለነበረ እንዳለ በሙሉ በዓለም ደረጃ ማለት ነው ያኔ ጠፍቶ ነበር ማለት ነው። ከዚያ በኋላ ነው የተገነባው። ከዚያ በኋላ የገነቡት ደግሞ ታላቁ ነብይ ነብዩላህ ኢብራሂም አለይሂ ሰላም ናቸው ማለት ነው። አይዋ ነብዩላህ ኢብራሂም አለይሂ ሰላም ካዕባን ሲገነቡ ብዙ የሚያስገርሙ ነገራቶች አሉ። እሳቸው ፍልስጤን ያኒ ቤተል መቅደስ እንደነበሩ ነበር አላሁ ጀለ ጀላልሁ ካዕባን ገንባ ብሎ አዘዛቸው። ከዛ በኋላ የሚያመላክታቸው ሰው ቦታውን አላህ በግልጽ አልነገራቸውም ነበርና የሚያመላክታቸው ማንም አልነበረም። ግን አላሁ ተዓላ ተአምር ሰራላቸው። አንዲት እንዳመና ሰኪና ትሰኛለች ይላሉ ዑለማዎች። ያቺ እንዳመና እንድታመላክታቸው ቀጥታ እሳቸውን እየተከተለች ያቺ ዳመና ካዕባ ላይ ስትደርስ ጥላዋን አጠለለችና ከነብዩላህ እስማኤል አለይሂ ሰላም ጋር ሲሄዱ እዛ ቦታ ላይ ነብዩ እስማኤልን ጥለዋቸው መጀመሪያ ተመልሰው ነበር አይደለ ወደ ፍልስጤን። እሳቸው የሆነ ዘንግ ነገር ይዘው አገኟቸው። ከዛ በኋላ ካዕባን እንዲገነባ አላህ አዞኛል ታግዘኛለህ ሆይ ካዕባን እንገነባ ሲሏቸው ለበይክ አሉ እሳቸውም። ከዛ በኋላ ድንጋዮችን ነብዩ እስማኤል አለይሂ ሰላም ለአባታችን ወይም ደግሞ ለነብዩ ኢብራሂም አለይሂ ሰላም ማቀበል ጀመሩ። ያቀበሉ ሲሄዱ አላሁ ተዓላ መቃሙ ኢብራሂም የምንለውን ድንጋይ ከጀነት አወረደላቸው። ከፍ ማለቻ ማለት ነው። በጣም የሚገርመው የሆነ ስቴፕ ገንብተው ካዕባ እንደዚህ እኮ ስናየውኛ በቲቪ መስኮት በፎቶ ስናየው አጭር ቅርብ ይመስለናል፣ ግን በጣም ረጅም ነው። እንደው ርዝመቱን ለማወቅ ማለት ነው ምናልባት ተመልካቾች ያው ሂደው በአካል ለማየት ይኖራሉ፣ ያላገኙት ደግሞ ምን ያክል ትልቅ እንደሆነ ለማወቅ ካዕባን ይመልከቱና ከዛ ሰዎቹን ደግሞ ይመልከቷቸው። በካዕባና በእነሱ መካከል ያለውን ልዩነት ስታይ በጣም ትንሽ ነው ሰዎቹ የሚታዩት ማለት ካዕባ በጣም ትልቅ ነው ማለት ነው። አይዋ ለዛም ምን የሆናቸው ዘንድ ረጅም ስለነበረ ካዕባው ያቺ መቃሙ ኢብራሂም ምንላት ምን ትሆንላቸው ነበር? ከፍ እያለች ራሷ ከፍ እያለች ያሳደገቻቸው። ይሄ ትልቅ ሙዕጂዛ ነው እንግዲህ በድንጋይ ታግዘው ካዕባን በዛ መልኩ ገነቡት ማለት ነው። የሆነ ወጣ ገባ እንኳን እንዳይኖረው
እንትን ነበረ 5 ማዕዘን 5 ጎናቶች ነበሩ መሰለኝ መጀመሪያ ሲሰራ የነበረውና ከዛ በኋላ ነው የተስተካከለው። ወጣ ገባ እንዳይኖሩት ያቺ ዳመና ምን ታደርግላቸው ነበረ? ጥላዋን ወጣ ገባ አብሮ አላሁ ተዓላ ያደርግላቸው ነበረ። ከዛም በኋላ መጨረሻ ላይ ይሄ ሂጅር እስማኤል ወይም ደግሞ የእስማኤል ድንጋይ የምንለው ሐጀሩል አስወድም ጭምር አለ ከጀነት የወረደ ድንጋይ ነው። ከዛ አንድ ድንጋይ ፈለጉና ነብዩ ኢብራሂም እስማኤልን ሲልኳቸው እስማኤል ሲፈልጉ አጋጣሚ አላገኙም ነበር። ከዛ በኋላ ሂጅር እስማኤል ወረደላቸው ማለት ነው። ከጀነት እንደዚሁ መጣላቸው። ሲመለሱ አገኙት፣ ደስ አላቸው። በዛ መልኩ ከአባን ነብዩ ኢብራሂም አለይሂ ሰላም ከልጃቸው ጋር ሆነው በሚያምር መልኩ ገነቡ ማለት ነው። ዘመናቶች እየተሸጋገሩ እየታደሰ እያማረ እንደዚህ በዙሪያው ደግሞ ትልቅ መሳጅዶች ተገንብተው አሁን ላይ ሁጃጆች በሚገርም ሁኔታ ያው ጧፍ ያደርጋሉ። በጣም ሰፊ ቦታ ነው። እነዚህ መቃመ ኢብራሂም እንደዚሁም ደግሞ ሐጀረል አስወድም አለ። እሱም ደግሞ ለበረካ ይሳማል ማለት ነው። ያው ቪዲዮ ላይ ምናልባት ሊያዩት ይችላሉ። በተለይ በቃ እሱን ለመሳምና ለማግኘት እጅግ በጣም ግፊና ብዙ መጨናነቆች አሉ። ያው ከዓለም ዙሪያ ስለሆነ ሰዎች የሚመጡት እዛ ቦታ ድረስ መጥተው ደግሞ ያንን በረካ ማጣት አይፈልጉምና ከጀነት የሚወረደ ነው። ነጭ ነበረ። ያው ሰዎች እየነኩት በሄደ ቁጥር ነው ወደ ጥቁር የተቀየረው። እዛ ቦታ ላይ አላህ ይወሰደን። አሚን አሚን። ተመልካቾቻችንም እኛንንም ማለት ነው ሁላችንም ኢንሻአላህ የዛሬ ዓመት እዛ ሆነን ፕሮግራም የምናዘጋጅ አላህ ያድርገን። ቀጣይ እንግዲህ ደግሞ ፕሮግራማችን የሚሆነው ያው የጨዋታ ፕሮግራም ነው። የጨዋታ ፕሮግራም አለ። ኻሊዶ እንግዶች ጋብዘሃል ይመስለኛል። ሽልማት እንዴት ነው? ሽልማት አለን። ለዛሬ ለበዓል ማዋያ የተወሰነ ሽልማቶች አዘጋጅተናል። ከዚያ በኋላ ደግሞ አሁን ለተመልካቾች ግልጽ የማናደርገውና የማንነግረው ያው ይሄ ፕሮግራማችን የሚቀጥል ስለሆነ አርሂቡ ፕሮግራማችን የሚቀጥል ስለሆነ በጣም ትልቅ ሰርፕራይዚንግ የሆነ ሽልማት ይኖርናል በየ6 ወሩ ሐጅ እንዳይሆን የዛሬ ዓመት እንግዲህ ይዘን ስንመጣ ሰርፕራይዙን ይዘን ስንመጣ ፕሮግራማችንን በቋሚነት ጀምረን ከህዝብ ጋር መገናኘት እንጀምር። በቋሚነት እንግዲህ ኢንሻአላህ ያኔ ምን እንደሆነ እንነግራቸዋለን። እስከዛ ድረስ ትንሽ እናጓጓችሁ መሰለኝ። አይዋ ስለዚህ ወደ አርሂቡ ጨዋታ ፕሮግራማችን እንሄድ። በዚህ ፕሮግራም ላይ ቀርባችሁ ለመሸለም እንደዚህም ደግሞ ይሄን ታላቅ የተዘጋጀ ትልቅ ሰርፕራይዝ ትልቅ እድል በአመት 2 ጊዜ ትልቅ ሽልማት አለ። ዳጎስ ያለ ነው። እናንተንም የእድሜ ዘመን ምኞታችሁም ሊሆን ስለሚችል እንዳያመልጣችሁ ከፈለጋችሁ ከታች ስክሪን ላይ በመናስቀምጠው ስልክ ቁጥር እህት፣ ወንድም፣ ጓደኛ፣ የመስጂድ ጀማዓዎች፣ መድረሳዎች፣ እናት፣ አባት መሳተፍ ትችላላችሁ። ጥያቄዎቹ ፈታኝ፣ አዝናኝ ቀለል ያሉ ጥያቄዎች ናቸው። ወደ አርሂቡ ጨዋታ ፕሮግራማችን እንሸጋገራለን። በድጋሚ ዒዱኩም ሙባረክ። عيد مبارك كل عام وأنتم بألف خير። የተወደዳችሁና የተከበራችሁ የአሱና ቲቪ ተከታታዮች እነሆ በዓሉን ደመቅ ብለን አሸብርቀን እዚህ ደርሰናል ማለት ነው። ፕሮግራሞቻችን አሁንም እንደቀጠሉ ናቸው። አሁን ላይ ደግሞ እንግዶች አሉኝ። የአርሂቡ ጨዋታ ፕሮግራማችን ጀምሯል ማለት ነው። የተለያዩ ጥያቄዎችን ለተመልካቾቻችን እያቀረብን እየተዝናናን እየሳቀን የምንማርበት ፕሮግራማችን ነው። ዛሬ እንግዲህ ትንሽ አረፋን የሚመለከት የተወሰነ ጥያቄ እንጠይቃቸዋለን። እንዲሁም ጠቅለል ያሉ ጀነራል የሆኑ ጠቅለል ያሉ ጥያቄዎችም አሉን ማለት ነው። ኢንሻአላህ በደንብ ጥሩ ቆይታ እንደሚኖር ተስፋ አደርጋለሁ። በቅድሚያ እንኳን አደረሳችሁ። እንኳን አብሮ አደረሰን። መርሐባሽ። እንግዲህ ፕሮግራማችን ያው 2 ዙር ይኖረዋል። የመጀመሪያው ዙር ላይ እያንዳንዳችሁ 3 ጥያቄዎች በጣም ቀላል ጥያቄዎችን ነው የምጠይቃችሁ። ከዚያ ሁለተኛ ዙር ላይ ስልክ ይፈቀዳል። ትንሽ ጠጠር ያለ ወይንም ደግሞ ትንሽ ከበድ ያለ ጥያቄ ነው። ስልክ ደውላችሁ እንግዲህ መሻይኾች ጋር ኡስታዞች ጋር መጠየቅ ትችላላችሁ ማለት ነው። ከዚያ በመጀመሪያው ዙር ለምንጠይቃቸው ጥያቄዎች ለእያንዳንዳቸው 300 ብር ሽልማት፣ ሁለተኛ ዙር ላይ ላለው ጥያቄ ደግሞ የ500 ብር የስልኩ ጥያቄ ማለት ነው ሽልማት ይኖረዋል ማለት ነው። ያው ጥሩ ጊዜ እንደሚኖረን ተስፋ አድርጋለሁ። መጀመር እንችላለን። ከማን እንጀምር? ከዚህ እንጀምር። መርሐባ። እሺ ስምህን ትነግረናለህ? እንኳን አደረሳችሁ መልእክት ካለ እንኳን አደረሳችሁ መልእክትን አስቀድመህ ጀምርልን። መርሐባ። ስሜ እስማኤል ኢብራሂም ይባላል። እንኳን ለመላው ሙስሊም ማህበረሰባችን እንኳን ለኢድ አረፋ በዓል በሰላም አደረሳችሁ እላለሁ። መርሐባ። እንኳን አብሮ አደረሰን። መርሐባ። እሺ ከ1 እስከ 4 ቁጥር ጥራልኝ። እሺ 3 ማለት ነው። መርሐባ። ዝግጁ ነህ? ጥያቄውን ልጀምር ነው። መርሐባ። ለመጀመሪያ ጊዜ እንዳጋጣሚ በጣም ቀላል ጥያቄ ነው የገጠመ። ለመጀመሪያ ጊዜ አዛን ያለው ሱሐቢይ ማን ይባላል? በጣም ቀላል ነው። ሐበሻዊ ቢላል ኢብኑ ረባህ። ሐበሻዊው ቢላል ኢብኑ ረባህ በጣም በትክክል ተመልሷል ማለት ነው። ማሻአላህ። ወደ ሁለተኛው ጥያቄ እንሂድ። አሁንም በጣም ቀላል ጥያቄ ነው። በአረፋ በዓል የአረፋ በዓል ማለት ነው የኢድ አልአድሃ በዓል
በሂጅሪ አቆጣጠር ምን ወር ላይ ነው የሚከበረው? የአረፋ በዓል ዙልሂጃ ወር ላይ ዙልሂጃ። ማሻአላህ ማሻአላህ። እሺ ሶስተኛ ጥያቄ በህዝብ ብዛት ይሄ ጠቅላላ እውቀት ነው። አንደኛ የሆነች ሀገር ማነች? ቻይና። ማሻአላህ ቻይና በትክክል ተመልሷል። ሶስቱም ማለት ነው። እንዲህ ነው። አይ ቀላል ነው በጣም። እሺ መርሃባ። ስሜ መሐመድ ኑር ሰይድ ይባላል። ለመላው የእስልምና ተከታዮች በሙሉ ለ1446ኛው ኢድ አል አድሃ በዓል በሰላም አደረሳችሁ ማለት ፈልጋለሁ። እኛም እንኳን አብሮ አደረሰን ብለን። እሺ ወደ ጥያቄዎቹ ማለፍ እንችላለን። ከአንድ እስከ 4 ነበረ፣ 3 ተጠርቷል። አንድ ቁጥር ጥራልኝ። አንድ ይሁን። እሺ መርሃባ። በደንብ አዳምጠኝ ጥያቄውን። ሁለቴ ብቻ ነው የምደግመው። ዑመር ለ30 ቀናት ያክል ተኝቶ አያውቅም። እንዴት ለ30 ቀናት ሳይተኛ መቆየት ቻለ? በጣም ቀላል ጥያቄ ነው። ልድገምልህ? እሺ ዑመር ለ30 ቀናት ያክል ተኝቶ አያውቅም። እንዴት ለ30 ቀናት? ያው እንግዲህ ለአንድ ሰው ለ2 ቀን ለ3 ቀን ላይተኛ ይችላል። ከዚያ በላይ ግን እንቅልፍ ሳይተኙ መቆየት እጅግ በጣም ከባድ ነው። እንዴት ለ30 ቀናት ያክል ሳይተኛ መቆየት ቻለ? ቀን ስለሆነ ቀን ላይ ደግሞ ካልተኛ ለ30። እሺ ስለዚህ እንዴት ነው ጥያቄው? ቀላል ነው መልሱ። እየደረስክ ነበር። ቀን ላይ ሳይተኛ ነው። እሺ ለ30 ቀናት አልተኛም እና እንዴት ነው ለ30 ቀናት ሳይተኛ መቆየት ይቻላል? ተከታታይ እየተነሳ ስለሆነ ተኝቶ እየተነሳ ስለሆነ። እሺ መርሐባ። ያው ሐሳቡን ተረድተኛልና በሐሳብ ደረጃ መልሰዋል። ማታ ማታ እየተኛ ማለት ነው። እንደዛ ነው ማለት የፈለከው ይመስለኛል። እሺ መርሐባ። ሁለተኛ ጥያቄ አባቱ አያቱ እንዲሁም ቅድመ አያቱ ነብይ የሆነው ነብይ ማን ነው? አባቱ እሱም ነብይ ነው። አባቱም አያቱም ቅድመ አያቱም ደግሞ ነብያቶች ናቸው። ነብዩላህ ያዕቆብ፣ ነብዩላህ ዩሱፍ። ማሻአላህ በትክክል ተመልሷል። ነብዩላህ ዩሱፍ ያው እሳቸውም ነብይ ናቸው። አባታቸው ደግሞ ያዕቆብ እሳቸውም ነብይ ናቸው። የነብዩላህ ያዕቆብ ደግሞ አባት ነብዩላህ ኢስሐቅ እሳቸውም ነብይ ናቸው። ከዚያ ወደ ላይ ሲር ደግሞ ቅድመ አያታቸው ነብዩላህ ኢብራሂም እሳቸውም እንዲሁ ነብይ ናቸው አለይሂ ሰላም። የመጨረሻ ጥያቄ የነጃሺ ያው እንግዲህ ወደ ኢትዮጵያ መተናል፣ ወደ ሀበሻ መተናል እዚህና ነጃሺ መጠሪያ ወይንም ዋና ስማቸው ማን ይባላል? በጣም ቀላል ጥያቄ ነው። የነጃሺ መጠሪያ ወይንም ያው ሰው ሲወለድ እኮ ቤተሰብ የሚያወጣው ስም አለ። የቤተሰብ ስማቸው ማን ይባላል? ነጃሺ የሚባሉት ነጋሽ ከሚለው ስያሜ የመጣ ስለሆነ ነው እና መጠሪያ ስም አላቸው። መርሐባሽ ይለፈህ። እንደው ያው አረፋ በዓል ላይ ነው ያለነውና ከአረፋ በዓል ጋር ግንኙነት ያለው ገጠመኝ የለህም የምታወራን? መርሐባሽ። የነጃሺ ወይ መጠሪያ ወይንም ዋና ስም የቤተሰብ ስም አሱሐማ ይባላል ማለት ነው። ያው ነጃሺ ይታወቃሉ፣ እጅግ በጣም ይታወቃሉ። ሱሐባዎች ወደ ሀበሻ በመጡ ሰዓት የተቀበሉት ንጉስ እሳቸው ያው ነጃሺ በመባል በስፋት ወይንም አሱሐማ በመባል ይታወቃሉ። እንግዲህ ትልቅ ያው ወልይ ነበሩ። ለዚህም ማመሳከሪያ እንግዲህ ካለፉ በኋላ ከቀብራቸው ብርሃን ይወጣ እንደነበር እናታችን አኢሻ ተናግረዋል ማለት ነውና ያው አሱሐማ ነው የሚባሉት ማለት ነው። ወደ ቀጣይ ተወዳዳሪ እንለፍ። እስኪ ስምሽን ንገሪኝ። እንኳን አደረሳችሁ መልእክት ካለሽም ማስተላለፍ ትችላለሽ። መርሐባ ሀውለት ከድር እባላለሁኝ። ለቤተሰቦቼ እንዲሁም ለወዳጅ ዘመዶቼ ለመላው የእስልምና እምነት ተከታይ በሙሉ እንኳን ለኢድ አል አድሃ በዓል በሰላም አደረሳችሁ እላለሁ። እኛንም ይመለከታል። እንኳን አብሮ አደረሰን። እሺ መርሐባ። አንደኛና ሶስተኛ ተጠርቷል። ከሁለተኛና ከአራተኛ አንድ ጥሪ። ሁለት። መርሐባሽ። በጣም ቀላል ጥያቄ። ረሱላችን አለይሂ ሰላቱ ወሰላም ለመጀመሪያ ጊዜ ያው ጅብሪልን በተደጋጋሚ ያገኙት ነበረ። ከጥያቄው ከመግባቴ በፊት ለመጀመሪያ ጊዜ በትክክለኛ ምስሉ ማለት ነው ያዩበት ቦታ አለ። እንዲሁም ለሁለተኛም ጊዜ እንዲሁ በትክክለኛ ምስሉ ያዩበት ቦታ አለ ማለት ነው። ከዚያ ውጭ ግን መልእክት ይዞ ሲመጣ እንዲሁ በሰው እየተመሰለ በተለያዩ ነገሮች ነው ሲመጣ የነበረው፣ ያው በወንድ ምስል ማለት ነው። መላእክቶች እንግዲህ ሲመሰሉ
ካለምንም የወንድ ልጅ ብልት ነው የሚመሰሉት፣ በወንድ ምናምን ሊመሰሉ ይችላሉ። እና በትክክለኛ ምስሉ ያዩበት ቦታ ማን ይባላል? በጣም ቀላል። ረሱላችን አለይሂ ሰላቱ ወሰላም ለመጀመሪያ ጊዜ ጅብሪልን በትክክለኛ ምስሉ ያዩበት ቦታ ማን ይባላል? እድገሙ ሶስተኛ ነው እንለፍ። እሺ መርሐባ። ያው ረሱላችን አለይሂ ሰላቱ ወሰላም ጅብሪልን በትክክለኛ ለመጀመሪያ ጊዜ ምስሉ ያዩበት አጅያድ ይባላል ማለት ነው። ከመካ በጣም ቅርብ የሆነ ቦታ ላይ ነው። ምናልባት አሁን እዛ የሚሄዱ ሰዎች ምናምን የማየት እድል አላቸው። እኛም ፎቶ ላይ ምናምን ካየን ካስተዋላችሁ ትልቅ ታወር አለ። ያ ታወር የተገነባበት ቦታ ነው አጅያድ የሚባለው ማለት ነው። የሳውዲ መንግስት በቅርብ ነው ያንን ህንፃ ያስገነባበት ማለት ነው። እና ሁለተኛ ያዩት ደግሞ ያው ኢስራእና ሚዕራጅ ያደረጉ ጊዜ ጅብሪልን በትክክለኛ ምስሉ አይተውታል ማለት ነው። ወደ ሁለተኛ ጥያቄ እንሂድ። በጣም ቀላል ጥያቄ ነው። ለነገ ትናንት ነው። በደንብ ስሚ። ለነገ ትናንት ነው፣ ለትናንት ደግሞ ነገ ነው። ይህ ቀን ማን ነው? ለነገ እስኪ በደንብ ግልጽ ላድርገው። ለነገ ትናንት ነው፣ ለትናንት ደግሞ ነገ ነው። ይህ ቀን ማን ነው? ሰኞ ነው? ማክሰኞ ነው? ሮብ ነው? ሰዓትሽን እየተጠቀምሽ ለነገ ትናንት፣ ለትናንት ደግሞ ነገ የሆነ ቀን። ይህ ቀን ማን ነው? ይሄ ቀን ዛሬ ሰኞ። መርሐባ። ዛሬ ነው። ትክክል ነሽ። ያው ግን ያ ቀን ዛሬ የሚባለው ቀን ሰኞ ሊሆን ይችላል፣ ማክሰኞ ሊሆን ይችላል፣ ሮብ ሊሆን ይችላል ማለት ነው። ግን ትክክል ነው። ዛሬ የሚለው በትክክል ተመልሷል። እሺ ሌላ ደግሞ በጣም ቀላል ጥያቄ ማለት ነው። ከአረፋ ጋር የተያዘ ጥያቄ ልጠይቅሽ እስኪ። ዙልሂጃ ላይ ነው ያው ዒድ አል-አድሃ ወይንም የአረፋ በዓል የሚካሄደውና ዙልሂጃ በሂጅራ አቆጣጠር ስንተኛ ወር ነው? ሙሐረም አለ ከመጀመሪያው ስንጀምር ያለ ይቀጥላልና ዙልሂጃ ስንተኛ ወር ላይ ነው የሚገኘው በሂጅራ አቆጣጠር? እንደውም የጥያቄው መቅለል ቅድም ተመልሶ ነበር በተዛዋሪ። አስረኛው አይደለም፣ የመጨረሻው ወር ላይ 12ኛ ወር ላይ ነው የሚገኘው ማለት ነው። እኛም ያለነው አሁን 12ኛ ወር ላይ ነው። ቀጣይ ወር ሙሐረም የመጀመሪያ ይሆናል ማለት ነው። ማሻአላህ። ገጠመኝ የለሽም ከበዓል ጋር የተያያዘ? የለሽም ምንም? መርሐባ። እሺ ስለዚህ ከገጠመኙ እስኪ ዞር ልበልና ነሽዳ ምናምን ስትሞካከሪ እናያለን። ቲክቶክ ላይ ምናምን እንደዚህ እንመለከታለን። አንድ ነሽዳ ጋብዥንና ወደ ቀጣይ እንግዳችን እንሄዳለን። ያ ሰይዲ ያ ሙሐመዲ ኢማማው ነቢ يا سيدي يا محمد إمام ونبي إمام ونبي إمام ونبي إمام ونبي إمام ونبي يا رسول الله إمام ونبي إمام ونبي مالت كالتوكم إمام ونبي إمام ونبي كحباب التجارة إمام ونبي إمام ونبي قد دبلكم إمام ونبي إمام ونبي بعد فم بس كفام إمام ونبي إمام ونبي بهوننكم ማማው ነቢ በረውፍነቱ ማማው ነቢ ያኔ ነሽ በሉኝ ማማው ነቢ ያ ረሱለላሂ ማማው ነቢ ያ ዓለመል ሁዳ ማማው ነቢ ያ ፋጢመት አባት ማማው ነቢ ልሁንልዎት ፊዳ ማማው ነቢ ቢገቡልኝማ ማማው ነቢ ቢገቡልኝማ ማማው ነቢ ያነጣጥፍ ነበር ማማው ነቢ በሸማ ላይ ሸማ ማማው ነቢ ማማው ነብዬ ማማው ነቢ ማማው ነብዬ ማሻአላህ። በጣም ደስ የሚል ነሽዳ ወይንም ደግሞ ሐድራ ነው። እናቶቻችን በፊት እንዲህ በተለያዩ አጋጣሚ ሲሰባሰቡ በጣም ይሉት ነበረ። አሁን በጣም ቆንጆ የሆነ ነሽዳ ነው የጋበዝሽን ማለት ነው። ወደ ቀጣይ ተወዳዳሪያችን እንለፍ። እሺ ስምሽን ንገሪን፣ እንኳን ያደረሳችሁ መልእክት ካለሽ ደግሞ ማስተላለፍ ትችላለሽ።
ስሜ በድርያ ከድር ይባላል። ለመላው የእስልምና እምነት ተከታዮች ሁሉ እንኳን ለ1446ኛው የዒድ አልአድሃ አረፋ በዓል በሰላም አደረሳችሁ ለማለት እወዳለሁ። ማሻአላህ መርሐባ እንኳን አብሮ አደረሰን። ትንሽ መልካችሁ ተመሳሰለብኝ። እህትና ናችሁ ናችሁ አይደል? ማሻአላህ። አንቺ ምን ነሽዳ ትሞክሪያለሽ ወይስ ሰው ብቻ ነች? ከቤተሰብ እኮ አንድ ሰው ካለ ትሞክራለች። በቃ ከጥያቄያችን መጨረሻ ላይ አንድ ትጋብጅናለች ማለት ነው። መርሐባ። እሺ ያው የቀረው አንድ ጥያቄ ስለሆነ ወይንም አንድ መደብ ነው፣ እሱ ልጠይቅሽ። በጣም ቀላል ጥያቄ ነው፣ በደንብ አዳምጪኝ። በተለይ ከአረፋ ጋር በጣም የሚገናኝ ጥያቄ ማለት ነው። የነቢዩላህ ኢብራሂም ባለቤት ወይንም ሚስት የነቢዩላህ ኢስማኤል እናት ማን ትባላለች? ሀጅራ። ሀጅራ ትባላለች። በትክክል ተመልሷል ማለት ነው። እሺ ወደ ሁለተኛው ጥያቄ እንሂድ። በመጠን ትልቁ ፍጡር ምንድነው? አርሽ። ማሻአላህ አርሽ ይባላል ማለት ነው። እሺ ወደ መጨረሻው ጥያቄ። አሪፍ ነው። ቶሎ ቶሎ ቀጭ እያደረግሽልኝ ነው። የአላህ ሰይፍ ተብሎ የሚጠራው ሱሐቢይ ማን ነው? ኻሊድ ኢብኑ ወሊድ። ማሻአላህ ኻሊድ ኢብን ወሊድ ይባላል ማለት ነው። ያው በታሪክ እንደሱ አይነት የጦር መሪ ወይንም ጀነራል አልተገኘም። ከመቶ በላይ ውጊያዎች አድርጎ ምንም ያልተሸነፈ ማለት ነው። አሁን ብዙ አሉ የሚጠቀሱ ምናምን በአውሮፓ ግን ሽንፈት ቀምሰዋል። ያው እሱ ምንም ሽንፈት ያልቀመሰ የአላህ ሰይፍ በመባል የሚታወቅ ሱሐቢይ ነው ማለት ነው። ማሻአላህ። አሁን እንግዲህ ቀጣይ ወደ ሁለተኛ ዙር ነው የምንሄደው። ሁላችሁም ዝግጁ ናችሁ? ወደ ሁለተኛ ዙር ከማለፋችን በፊት ቅድም እንግዲህ በይደር ያቆየ ነው ነሽዳ አለን። እሱን ነሽዳ ጋብዥንና ቀጥታ ወደ ሁለተኛ ዙር እንገባለን ማለት ነው። እያስፈራራኋቸው ነው እነሱን። ሙሐመድ ሰላም አለይኩም ሰይዲ ሰላም አለይኩም ሰላቱላህ ዐላ ኸይሪል በራያ ሙሐመድ ሰላም አለይኩም ሰይዲ ሰላም አለይኩም ሰላቱላህ ዐላ ኸይሪል በራያ ሙሐመድ ሰላም አለይኩም ሰይዲ ሰላም አለይኩም ሰላቱላህ ዐላ ኸይሪል በራያ ሙሐመድ ሰላም አለይኩም ሰይዲ ሰላም አለይኩም صلاة الله على أبشر أنت بالهداية أعطى كل العطايا صلاة الله على خير البرايا محمد سلام عليكم سيدي سلام عليكم صلاة الله على خير يا سري ويا مددي أنت نور الله الهادي صلاة الله على خير البرايا محمد سلام عليكم سيدي سلام عليكم صلاة الله على خير البرايا عليك انت قانا بمركز سنجمر እሺ መርሐባ ማሻአላህ። የተወደዳችሁና የተከበራችሁ የአሱና ቲቪ ተከታታዮቻችን የበዓል ፕሮግራማችን እንዲሁ ደመቅ እያለ ቀጥሏል። አሁን ሁለተኛ ዙር ወይንም ደግሞ ትንሽ ከበድ ወይንም ጠጠር ሊል የሚችል ጥያቄ ነው የምጠይቃችሁ። ያው በዓል ስለሆነ እናንተን እንኳን ብዙ አላጨናነቃችሁ። በጣም ቀላል ጥያቄ ነው። ስልካችሁን ሬዲ ታደርጋላችሁ ማለት ነው። እንግዲህ ይሄ ፕሮግራማችን ያው ለየት የሚያደርገው በስድስት ወር የመጨረሻው ዙር ይኖረናል ማለት ነው። ይሄ ፕሮግራም የአሸናፊዎች አሸናፊ እያለ የመጨረሻ ዙር ይኖረናል። እዛ ላይ ዳጎስ ያለ ወይንም ደግሞ ሁላችሁንም ሰርፕራይዝ የሚያደርግ ሽልማት ይኖረናል ማለት ነው። እንግዲህ ለዚህ ሽልማት ማን ነው የሚበቃው፣ ማን ነው እጩ የሚለውን ሁላችንም ያው በተከታታይ በምንሰራቸው ቪዲዮዎች እናያለን ማለት ነው። ተዘጋጅታችኋል? ወደ ሁለተኛው ጥያቄ እንሂድ። ዝግጁ ናችሁ? ሁላችሁ ተመሳሳይ ጥያቄ ነው የምጠይቃችሁ። እሺ ያው ስልካችሁን አዘጋጁ፣ እስክሪፕቷችሁን ወረቀታችሁን አዘጋጁ። 3 ደቂቃ ነው የምንሰጣችሁ ማለት ነው። ላቅርብ ጥያቄውን። ዝግጁ ናችሁ? መርሐባሽ። ያው አሸራቱል ሙበሸሪን በመባል የሚታወቁ 10 ሱሐቦች አሉ። በጣም ታዋቂ ናቸው። አሸራቱል ሙበሸሪን ይባላሉ። ያው ረሱላችን አለይሂ ሰላቱ ወሰለም በተመሳሳይ ሰዓት በጀነት የተመሰከረላቸው ሱሐባዎች ማለት ነው። ከ10ሩ መካከል ያው ወቅት ወይንም ጊዜ እንዳይጠባችሁ 6ቱን ትጠቅሱልኛላችሁ። ከአሁን ሰዓት ጀምሮ ስልካችሁን ከፍታችሁ መደወል ትችላላችሁ። ከ10ሩ መካከል 6ቱን ትጠቅሱልኛላችሁ። 3 ደቂቃ አላችሁ። ስልካችሁን መደወልና መስማት ትችላላችሁ፣ መጻፍ ትችላላችሁ። ጎላ አድርጋችሁ ለተመልካቾችም ለኛም እንዲታይ አድርጋችሁ ጻፉ። ጥያቄው ልድገምላችሁ።
አሸራቱል ሙበሸሪን የሚባሉ በመባል ወይንም የሚታወቁ 10 ሱሐባዎች አሉ። ከነዚያ መካከል 6ቱን ጥቀሱ። ከ10ሩ መካከል 6ቱን ጥቀሱ። ሰዓታችሁ እየሄደ ነው። የተወሰኑ ሰከንዶች ብቻ ይቀራችኋል። የተወሰኑ ሰከንዶች ብቻ ይቀራችኋል። አስር ሰከንድ ብቻ። አምስት ሰከንድ ብቻ። 4 ሰከንድ። 3 ሰከንድ። 2 ሰከንድ። 1 ሰከንድ። አሁን ይበቃችኋል ማለት ነው። ሰዓታችን አልቋል። ያው 3 ደቂቃ ነበር የተሰጠን፣ ሰዓታችን አልቋል ማለት ነው። ስለዚህ ሁላችንም መልሱን ጽፈናል። ያው በጣም ቀላል ጥያቄ ስለሆነ ሁላችሁም ትሰሩታላችሁ ብዬ ነው የምገምተው ወይንም የማስበው። ሁላችንም አሁን መልሱን ለማሳየት ዝግጁ ነን። 6 ሲጻፈስ 6 ይጻፈ ካለ እሺ ችግር የለም። እሺ በቃ እንግዲህ ያው ከበድ ያለውን ጥያቄ ያው ለነሱ በጣም አቅለንላቸዋል። በዓል ነው ብዙ እንዳይጨናነቁ ስለፈለግን ከበድ ያለውን ጥያቄ ቀለል አድርገን ጥያቄውን ጠይቀናቸዋል። ሁሉም ስልክ የሰራላቸው ስልክ ደውለው ጥያቄዎቹን ጽፈዋል። በራሳቸው የሚያውቁትንም መልሰዋል። አሁን መልሶቻቸውን የምናይበት ሰዓት ነው ማለት ነው። ቅድም ከዚህኛው ሳይድ ነበር የጀመርነው። አሁን የምንጀምረው ከዚህኛው ሳይድ ነው ማለት ነው። ስለዚህ መልሱን ከፍ አድርገሽ ምላሹን በድምጽ ተነግሪናለሽ። መልሱን በደንብ አሳይ እንደሱ። እሺ የመጀመሪያው ማን ነው? አልይ ነው የጻፍሽው። ከዛ አኢሻ ይላል። ያው ዳኛ በደንብ አድርገህ ያዝልኝ። እሺ ከዚያ አቡበከር ይላል፣ ዑመር ይላል፣ ዑስማን ይላል። ከዛ ዙበይር ነው የሚለው አይደለ? ዙበይር ይላል። አኢሻ እናታችን አኢሻ የሚለው አይካተቱም ማለት ነው። ከአስሩ መካከል አልተጠቀሱም። መርሐባ። ሌላውን ግን ልክ ነሽ። 1 2 3 4 አይደለ? አዎ 4 ነው። ማሻአላህ። እሺ ውጤቱን በኋላ እናየዋለን። አሁን ደግሞ ወደ ቀጣይ ምላሽ እንሂድ። እስኪ 5 ነው አይሻ። ኦኬ 5 ማሻአላህ 5። እሺ ወደ ቀጣይ እንሂድ። መልስሽን አሳይን። እሺ መርሐባ። 1 አሊ ልክ ነው። ኻሊድ ኢብኑ ወሊድ እዚህ ጋር አልተካተቱም። ቢላልም እዚሁ ጋር አልተካተቱም ከአስሩ መካከል ማለት ነው። አልይ 2 ነው የተጻፉት። ከዛ ዑመር ይላል፣ ከዚህ አቡበክር ይላል። ስለዚህ አልይን እንይዛለን።
ዑመርን እንይዛለን፣ አቡበክርን እንይዛለን። 3 ማለት ነው። ያው አሊ አንዴ ማሻአላህ መርሐባ። እሺ ወደ ቀጣይ ምላሽ ደግሞ እንሂድ። እስኪ ከፍ አድርግልን። መርሐባ ዑመር ተጠቅሰዋል ማለት ነው። ማሻአላህ አቡበክር ተጠቅሰዋል፣ አሊ ተጠቅሰዋል፣ ዑስማን ተጠቅሰዋል፣ ቢላል ያው እዚህ 10 ውስጥ የሉም። ጃዕፈር ነው የሚለው ጃዕፈርም እንዲሁ እዚህ ውስጥ የሉም ማለት ነው። ስለዚህ ስንት ናቸው እንቁጠራቸው? አንተ የጻፍካቸው ዑመር፣ አቡበክር፣ አሊ፣ ዑስማን 4 ማሻአላህ። እሺ መርሐባ። ወደ ቀጣይ እንሂድ ደግሞ ይሄ 10 ነው የሚመስለው። እሺ አቡበክር ሲዲቅ እሳቸው አሉ፣ ዑመር 2፣ ዑስማን ኢብኑ አፋን 3፣ አሊ 4፣ ከዚያ አብዱራህማን ነው። እሺ አብዱላህ ኢብኑ መስዑድ። እሺ ከዚያ አብዱራህማን አይደለ ኢብኑ አውፍ፣ ከዛ ሰዑድ ኢብኑ አቢ ወቃስ። ማሻአላህ በጣም እንቁጠረው። አቡበክር አሉ፣ ዑመር አሉ፣ ዑስማን አሉ፣ አሊ አሉ፣ ሰዑድ አሉ፣ አብዱራህማን አሉ። ከበቂ በላይ ነው። ማሻአላህ እንግዲህ ያው ምላሾቻቸውን በደንብ አይተናል ማለት ነው። እናንተም በየቤታችሁ ሆናችሁ ጥያቄዎቹን በደንብ እንደፈተኗችሁና ሁላችሁም ለራሳችሁ መልስ እንደሰጣችሁ ቤተሰብም ጋር ጓደኛም ጋር ስበርስ እንደተፈታተናችሁ ተስፋ እናደርጋለን ማለት ነው። አሁን የሚቀረን ዳኞች ውጤት ተቀብለን ውጤትም እናሳውቅ ይሆናል። እንግዲህ በዚህ በአረፋ ቀን ማን አንደኛ እንደወጣ በደንብ እናያለን ማለት ነው። ዒድ ሙባረክ ኩሉ ዓሚን ወአንቱም ቢአልፍ ኸይር። እንግዲህ ውጤታቸውን ይዘን ተመልሰናል ማለት ነው። ያው ዛሬ ዒድ ላይ ነው የምንገኘው። ከዚህ በፊት አንድ ሰው ብቻ ነበር በተከታታይ ፕሮግራማችን የምንሸልመው። ዛሬ ዒድ ስለሆነ ከእናንተ መካከል 2 ሰዎችን ይዘናል ማለት ነው። ማንና ማን ይመስሏችኋል? እናንተም ፖይንት ይዛችሁ ከሆነ ማለት ነው። እሺ ከሁለተኛው ልጀምር። ሁለተኛ ላይ 21 ነጥብ በማምጣት በድሪያ ማለት ነው። ከዚያ ደግሞ በአንደኛ ደረጃነት 25 ነጥብ በማምጣት ያሸነፈልን እስማኤል ኢብራሂም ማለት ነው። እንግዲህ ያው በጣም ቆንጆ ቆይታ ነበረን። በመጨረሻ ደግሞ የምታስተላልፉልን መልእክት ካለ እድል ሰጣችኋል። እናንተንም አሱና ቲቪዎችን እንኳን ለበዓሉ አደረሳችሁ። በዓሉን ስናሳልፍ ደግሞ ከቤተሰብ ዘመዶቻችን ጋር በመተባበር በተለይ ወሎ ላይ በጣም ብዙ መሻይኾቻችን ላይ የደረሱ በደሎች አሉ። እሱን በማሰብ መሻይኾቻችን ጎን በመቆም በዓሉ እንዳናሳልፈው በጥብቅ አስተላልፋለሁ ማለት ነው። ማሻአላህ እንግዲህ በጣም ቆንጆ ቆይታ ነበረን። ስንስቅም ነበረ፣ ስንማርም ነበረ። ብዙዎቻችሁ እንደተማራችሁበትም እንደተዝናናችሁበትም ተስፋ እናደርጋለን። አሁንም ፕሮግራሞቻችን እንደቀጠሉ ናቸው። አብራችሁን ቆዩ፣ የትም እንዳትሄዱ። ወደ ቀጣይ ፕሮግራም እንለፍ። ዒድ ሙባረክ ኩሉ ዓሚን ወአንቱም ቢአልፍ ኸይር።